እየገባችሁ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም እንኳን አደረሳችሁ። እሺ እንግዲህ ቅድም እንዳነሳ ነው አንተ አሁን ሁሉንም ምስባክ በአእምሮ ታውቃቸዋለህ? ኧረ አይደለም ሲጀመር ይወርድ ተገላ እንኳን የኋላዬን እየረሳው የፊቴን ለሚያዘረጋ ፓስተር ረስቷል። እሱ ረስቷል። መጽሐፍ ተገልጦ ነው ሁሉም እያወጣ ምስባኩን የሚለው። በየቀኑ ይለያያል ምስባኮች። ሲጀመር ይኸውልህ የሆነ መቼም አይታወቅም ብለው ጎልጉለው የሆነ ነገር ሲጀመር አይመለከተኝም አያገባኝም ስለዚህ አልልም። እሺ ዲያቆን አልነበርክም። በቃ ተረጋጋ። አልነበርክም። አይ በቃ ጥያቄ ጠየቀ መልስልህ። በቃ አለቀ። ተረጋጋ። ምናልባት ቀለል ባለ መልኩ ይሄንን ምስባክ ምናልባት ማለት ባትችል እኔ ለምሳሌ አውጥቼ ማሳየት የምትችለው ስልጣነ ክህነት ስቀበል የተሰጠኝ ማስረጃ አለኝ እና ተድላ ስልጣነ ክህነት ስትቀበል የተቀበልክበትን ማስረጃ አውጥተህ ብታሳየን ዲያቆን ከነበርክ ማለት ነው። አለኝ እሱን አለኝ። እሺ አስቲ አንድ ጊዜ አውጣው፣ ካሜራ ክፈትና አውጣው አንድ ጊዜ አሳየው። ኦኬ በአጋጣሚ እንግድነት ሄጃለሁ። አቤል ላይ አሁን ይችላል። አመት ባል ነው ዘመድ ጥያቄ አለ። እኔ መቼ ነው ቤት አለ ቤት አለ። በቃ እሺ ጊዜ ስለሚገባ ቤት አስገባኝና ላሳይ ነኝ ዲያቆን። እሺ እሱ ይቅር። እሺ አሁን ደግሞ እስቲ ውዳሴ አይ ዲያቆን ከነበርክ መቼም መንገድ ላይ ዲያቆን አልሆንክም አይደል? ተምረህ ነው ካልሆነ ነበርኩ ማለት የለም። ስለዚህ የአርብ ውዳሴ ማርያም እስቲ በልልኝ። ውዳሴ ማርያም የማርያም ውዳሴ ነው። እኔ ውዳሴ ማርያምን ላላወድስ ነው ኢየሱስን ላወድስ ነው ጌታን የተቀበልኩት። አሃ መጀመሪያ ዲያቆን ነበርኩ አልክ እኮ። ነበርኩኝ ማለት እኮ አሁን አወድሳለሁ እኮ። አትመንበት እንትን አትበልበት። ስማኝ ከኦርቶዶክስ አንድ አረፍተ ነገር በልልኝ ካልከኝ ራሱ ኢየሱስ ክርስቶስ ጦመ ስም የሚለውን የኪዳኑን ነው ለሰማው ለበላው የህይወት ህብስት ነው መቼም ነው የማልለው። ሶፊ አንተ ነህ የሸወድከኝ። ሶፊ አንድ ደቂቃ ዕድል ስጠኝ። ይኸውልህ የዘወትር ጸሎት የሚለው ራሱ ገና ከአትብ ገጽ ሲጀምር ምን እንደሚል ታውቃለህ? ጠላቴ ሰይጣን እንክደዋለሁ፣ ለዚህም ምስክሬ ማርያም ናት፣ በዚህም ዓለም በወዲያኛውም ዓለም ብሎ ነው የሚጀምረው። የሚገርም ነገር ያስለቅሳል። እንኳን እኔ ዛሬ ልለው እሱን አሁን ከመጽሐፍ ይሄው አሁን ከአፕሊኬሽን እያነበብከው ሊሆን ይችላል። ይሄንን እንኳን ላነብ መጽሐፍ ቅዱስንም የማነብበት ጊዜ አላገኘው እንኳን ያን ወደኋላ ተመልሼ የማነብ አንተ ያለን ቀላቀልክ እኮ። አሁን ልብስ ከመቆራረጥ መጽሐፍ ቅዱስ ማንበቡ የተሻለ ነው። አሁንም እንደው ምክር እንደ ወንድም ያላ ጊዜ ጳውሎስም ሸራይ ሰብቦ ጽፎ ነው ገብቷል። ጳውሎስ አሁን ከጳውሎስ ጋር ራስን አታነጻጽር። ተድላ እኔም እኮ ጌታ ኢየሱስ ብቻውን ላንተ ህይወት በቂ እንደሆነ ነግረህ ነው የገባሁት ዛሬ። ውዳሴ ማርያም ጥያቄ አለኝ ላንተ። ውዳሴ ማርያም ጥያቄ አለኝ። ከተድላ ጋር ጨርሰናል። በቃ ተው ተድላን ተውና እኔ ልጠይቅ። ውዳሴ ማርያም አንድ ጥያቄ ግን አለኝ እኔ በእናንተ አስተምሮት ታውቆይ ቴዲ አንድ ጊዜ በእናንተ አስተምሮት ዮሴፍ ለማርያም እጨኛዋ ነው ወይስ ጠባቂዋ ነው? ድህነት እንደዚህ አይደለም። ይሄ ምን ትርጉሙ እንደው ተሞ አማርኛ ድህነት አይደለም እሱ ድህነት ነው ያለው። ድህነት ምንድን ነው? ድህነት እቺ የሳዲሷ ገዟንና ሳዲሷን ትርጉም አለ። ፊደሏ ህ ጎላ ነው። በቃ ምንድነው? ተውጣ ነው ጉርኤ ናት። ተውጣ ነው። አንተ ውዳሴ ማርያም ስም እኔ ውዳሴ ማርያም ጥያቄን ተረዳኝ። ውዳሴ ማርያም ስለሚል ማለት ነው ከማርያም ጋር የተያዘ ነው የጠየቁት ወይ? ጀማሪ ክርስቲያን ስለሆንኩ ነው። እኔ እንደውም ውዳሴ ፓስተር ነው መጋቢ ነው ብዙ ቦታ ሚራክል የሚያደርግ ወንድማችን ነው ፓስተር ሶፊ። እኔ ፓስተር ሶፊና ፈለገ ወጣ ሄደ መድኃኒዓለም ሄደ። እኔ ፓስተር ሶፊና ፈለገ እንዲያወሩ ፈልጋለሁ። ውዳሴን አንድ ጥያቄ ልጠይቀው። የድነትን ጥያቄ መልስለታለሁ፣ ግን ከዛ በፊት የአንተን ጉዳይ ልቋጭ። እኔ አንድ ጥያቄ ልጠይቅህ። እሺ በእናትህ እሱን ተወው። እሱ ክርክር ነው እንጂ ምንም ማስረጃ ምናምን የለውም ስለዛ ጉዳይ። እሺ አንተ እሱን ትመልስለታለህ በዛው። እኔ መልስለታለሁ። እሺ እግዚአብሔር ይስጥልህ። ግን ያንተን እንተማመን። እኔን ከመጠየቅ በፊት
አንድ ነገር እንተማመን። አንደኛ በቃ ችግር የለም። አንተ አሁን እኔን የመቀበል ኃላፊነቱን ተውኩ። በቃ ተው። እኔ ማስረጃዬን መታወቂያን አምጥቼ እስከማሳይ ድረስ አትቀበል። በቃ ጎበዝ ነህ ታደለ። በቃ ጎበዝ ነህ አንተ። ጎበዝ ጥያቄ ልጠይቅ። መታወቂያ ሚውት አድርጉልኝ አንድ ጊዜ። እሺ አንድ ባጭሩ መናገር ፈልገው ነገር ቅድም ተላ የሚባል ወንድማችን እኔ ኦርቶዶክስ ነበርኩ ምናምን። ጋይስ ፕሊስ አንድ ነገር እንተማመን። የትኞቹም ፕሮቴስታንቶች ቃል ምገባላችሁ ነገር ማለት ነው፣ እርግጠኛ ሆኜ የምናገረው ነገር የትኞቹም ፕሮቴስታንቶች ስፔሻሊ ባክግራውንዳችን ኦርቶዶክስ ነበረ እና ኦርቶዶክስ ነበረ አሁን ፕሮቴስታንት የሆነ ኦርቶዶክስን የሆነ ከላይ እስከታች እስከ ጣሪዋ በደንብ አውቀናት ነው የሚል ነገር ብዙ ባትሉ መልካም ነው። ምክንያቱም ማወቅ አለማወቃችሁን መጠየቃችን ስለማይቀር ልክ ስንጠይቃችሁ ደግሞ ወደ ቁጣ ወደ ብስጭቱ ምናምን ትዞራላችሁ። እና ቀደም ወንድማችን ዲያቆን ነበርኩ ብሏል። ህየንተ ቦኪ ተውሉ ለኪ ደቂቀ የሚለው ምስባክ በነገራችን በቤተክርስቲያናችን ህፃናት እንኳን በቃላቸው የሚሉት ምስባክ ነው። እኔም ለዛ ነው ቀለል አድርጌ እንዲህ አይነቱን ጥያቄ ጠየቅኩት እና ሌሎች ምክንያቶችን ዘረዘረ። ማስረጃ እንዲወጣ ጠየቀ ነው። ማስረጃን ሌላ ጊዜ ያወጣሉ አይነት ነገር ተናገረ። ተረጋጋና አውራኝ ፕሊዝ። በጣም እያከበርኩ ስለማውራ አክብረኝ እያልኩ አይደለም፣ ግን አትሊስት በጨዋ ደንብ አውራኝ። እሺ ሚስጥረ ስላሴ አለ አይደል? ኦኬ። በሚስጥረ ስላሴ በነገረ ስላሴ ላይ እኛና ፕሮቴስታንቶች ልዩነት አለ? የለም። ኦኬ እንዳለ ላሳይህ። በጣም እንደዚህ በትምህርት ስናወራ ደስ የሚለው ስላሴ ሶስትነትና አንድነት ታምናለህ አይደል? የስላሴን ሶስትነት በምንድን ነው ንገረኝ። የፕሮቴስታንት አልበቃል እኔ ሳስተምርም ስማርም ያስተዋልኩትን እንደ ሃይማኖት አቋም የሚወሰድ ነው። እኮ እኔ ያለሁበትን ነው እንጂ ሲጀምር ምን አገባኝ ሌላውን። እሺ ንገረኝ። ቃል በቃል እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ሴሌሱ በአካላት ወኢተሐዱ በመለኮት የሚለውን 100% እቀበላለሁ። ተርጉሞ በአማርኛ አንድ ሲሆን ሶስት፣ ሶስት ሲሆን አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን ሶስትነትን ብቻ ፎከስ አድርገህ ንገረኝ። ሶስትነት በምንድን ነው በስላሴ ዘንድ? ሶስትነት በአካል ሶስትነቱን እሺ ሶስትነት በምንድን ነው? በአካል ሌላስ? በገቢር በገቢር ማለት ነው ድርጊት ክዋኔ ድርጊት። እሺ ሶስትነት ማለት እንግዲህ ታውቃለህ አይደለ? አብ ወልድ መንፈስ ቅዱስ በገቢር ወይም በክዋኔ ሶስት ናቸው ካልከኝ ክዋኔያቸው ሶስትነት የሚያደርጋቸው ሶስትነት ማለት አንዱ ለምሳሌ ሶስትነት ስንል አንድነት እያወራን አይደለም አይደል? ሶስትነት እያወራን ነው። በጣም ጥሩ። እሺ በድርጊት የአብ የወልድ መንፈስ ቅዱስ ልዩነት ንገረኝ። ኦኬ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ሰራጺ ነው ማለት ነው። ሰራጺ አይደል ነው። ሰራጺ ስንል መንፈስ ቅዱስ ማንም ያላየው ነው። አብ በእሳት አምድ ሌሊት በእሳት አምድ ቀን በደመና ሲመራቸው ለምሳሌ በአብ ነው። ሰራጺ ማለት ማንም ያላየው ማለት ነው። ትርጓሜ የቃሉ ትርጓሜ ሜይ ቢ መዝገበ ቃላት ልከፍት ግድ ይለኛል። አላውቀውም። እንዴ ሳታውቀው ነው እንዴ አምናለሁ እኮ አንድ የምትለኝ ምን ማለት ነው? አንተ የማታውቀው ኦርቶዶክስነት የለም ወይ? ጉድ! ስለ ስላሴ አይ ጉድ አይደለም መልስልኛ። አንተ የማታውቀው የኦርቶዶክስ ማንነት የለም። ምክንያቱም አውቄ የለም። ሁሉን ታውቃለህ። እስከ ያስተማረችኝ ሁሉ አውቃለሁ። ያስተማረችኝን ሳይሆን ካወቅ ልጠይቅህ ነው እኮ ነው። ያስተማረችኝ ሁሉ አውቃለሁ። ያስተማረችኝን አንተ ተምሬያለሁ ስላልክ የጠየቅኩ። ስለዚህ ሰራጺ ማለት የማይታይ ማለት ነው። አዳምጠኝ ተርላ ትምህርቱ ላይ ፎከስ አድርግ። ሰራጺ ማለት አንተ መዝገበ ቃላት ነው እኮ የጠየቀኛል አይደለም። መዝገበ ቃላት ሳይሆን የመንፈስ ቅዱስን ግብሩን ተድላ እየከበርኩ አውራ። ተድላ አክብረው ችግር የለውም። የመንፈስ ቅዱስን ግብሩን ነው የጠየቅኩ እንጂ ትርጉም መዝገበ ቃላት አልጠየቅኩም። የግብር በቃ ከአንተ ልማር አላውቀውም። ኦኬ በጣም ጥሩ። ሰራጺ ማለት የሚወጣ ማለት ነው እንጂ የማይታይ ማለት አይደለም። ኦኬ በጣም ጥሩ። አንድ አስተምሮት ላይ አሁን ልዩነት ማለት በራሱ አለማወቅ ሳይሆን መካድ ነው። አልስማማም ማለት ነው። እኔ የማውቀው የሚገባኝ አሁን ስለ ስላሴ አንተ የምትቀበለውን እቀበላለሁ ማለት አውቀዋለሁ ማለት አይደለም። ንግግሬ ላይ ፈርላ ወይ እሺ፣ መንፈስ ቅዱስ ከማን ነው የሚሰርጸው? ከአብና ከወልድ ወይስ ከአብ ብቻ? ይኸውልህ ልዩነት የላቸውም። ፈርላ የጠየቁን ጥያቄ ብቻ መልስልኝ ፕሊስ። መንፈስ ቅዱስ ሰራጺነቱ ከአብና ከወልድ ወይስ ከአብ ብቻ? ከወልድ ነው መንፈስ ቅዱስ የሚሰርጸው።
ይቅርታ በጣም ይኸውልህ ጥያቄ በጣም ግራ ስላጋባኝ ነው ይሄን ያልኩት ታውቃለህ። ችግር የለውም። የፕሮቴስታንት ትምህርት የነገርከን። ስለዚህ እኛ ደግሞ በመንፈስ ቅዱስ ከወልድ ሰርጻ ብለን አናምንም። የኦርቶዶክስ ከማን ነው የሚሰርጸው? ከአብ ብቻ ነው የሚሰርጸው። ከአብ ብቻ ነው የሚሰርጸው ወልድ። ግብሩ ማስረጃ ስለ ግብር አይደለም የምናወራው። ማስረጃ አውጣ ከመጽሐፍ ቅዱስ። ስለዚህ አንተ መንፈስ ቅዱስ ከወልድ ይሰርጻል ነው የምትለኝ? ከአብ አይሰርጽም? ወልድን ይገልጣል ወይ መግለጥ። መስረጽ ማለት መውጣት ማለት እኮ ተርላ። መውጣት ማለት ምን ማለት ነው? መውጣት ከሱ ነው የሚወጣው። የወጣው ከዛ ነው። ሶርስ አለው እያልከኝ ነው? ስላሴን የስላሴን ግብር እኮ ነው የምናወራው። ግብር የግብር ሶስትነት ተርላ የግብር ሶስትነት እያወራ የአብ ግብሩን የወልድ ግብሩን የመንፈስ ቅዱስ ግብሩን እያወራ ነው። ገብቶሃል? ራሱ የግብር ሶስትነት የሚለው ትምህርት ገብቶሃል? መዝሙረ በጣም ያልገባህ ነገር አለ። እኔን ጭራሽ አልገባኝ። እሺ እኔ የማምነው ስማኝ አይደለማ፣ አንድ አዳምጠኝ። ስለምጠይቀኝ ነገር ሁሉ እየመለስኩልህ ነው። ትንሽ ሌላ መስመር ስለያዘብኝ ነው ንግግርህ። የትምህርት ላይ ፎከስ አድርግ። የግብር ሶስትነትን እያወራን ስለሆነ እኔን መስማት አትችልም። ትምህርት ላይ ፎከስ አድርግ ፕሊዝ። ቆይ እኔን ብትሰማኝ ምን ችግር አለው? ትምህርቱ ላይ ፎከስ እናድርግ። እንድሰማ እኔን ስማኝ እኔን ተርላ ትምህርቱ ላይ ፎከስ አድርግ ፕሊዝ። የግብር ሶስትነት እያወራን ነው። የግብር ሶስትነት ስንል አብ ግብሩ አባትነት፣ ወልድ ግብሩ ልጅነት፣ መንፈስ ቅዱስ ግብሩ ሰራጺነት አልከኝ አይደል ተርላ? ጥሩ። ስለዚህ ግብርን እያብራራልኝ ነው። አባትነት ማለት ምን ማለት ነው ስል ወልድ ደግሞ የአብ የባህሪ ልጁ ነው አልከኝ አይደል? መንፈስ ቅዱስ ደግሞ ሰራጺ ነው። ሰራጺ ማለት ደግሞ የሚወጣ ነው አለን። ኦኬ ከማን ነው የሚወጣው ስል ምን ብለህ መለስክልኝ? ከወልድ አልከኝ አይደል? ባይዘዌ መውጣት የሚለው እንዴት አንደርስታንድ እንዳደረግከው አላውቅም እንጂ እንዲያውም መንፈስ ቅዱስ አይወጣም፣ ከማንም አይወጣም፣ ራሱን የቻለ ነው። አብዴት አደረከው። የሚወጣ የሚለው ቃል አልወጣኝም ከአፌ፣ ከአንተ ነው የወጣው እንጂ አይወጣም። መንፈስ ቅዱስ ከማንም አልወጣም፣ ራሱን የቻለ እግዚአብሔር ነው። ሰራጺ ማለት ነው። ሜቢ ኦርቶዶክስ ያኔ ስላስተማረችኝ ያንን ቃል እንደ ጴንጤነት መልስልን። እንደ ጴንጤነት ላውራክ። መንፈስ ቅዱስ ሰራጺ ነው ብለው ነው የምታምነው? እንደ ጴንጤነት እንደ መጽሐፍ ቅዱስ ነው የማወራ እኔ። እንደ ጴንጤነት አላውቅም። መንፈስ ቅዱስ ይመራቸዋል ይላል መጽሐፍ ቅዱስ። ወደ እውነት ሁሉ የሚመራ ነው። የመንፈስ ቅዱስ ልክ አብ ግብሩ ወልድም መውለድ፣ ወልድ ግብሩ የአብ ልጅ መሆን እንዳልከኝ የመንፈስ ቅዱስ ግብሩ ምንድን ነው በስላሴ ውስጥ? መንፈስ ቅዱስ አሁን በዚህ ምድር ላይ አብሮን ያለ ነው። ወይ ጉድ! እኔ የጠየቅኩ በዚህ ምድር ስለኛ ግብር አይደለ እንዴ ጠየቀኝ? ስራውን ነው እኮ የነገርኩ። እያልክ እኔን ታዲያ እንዴት ልብራራለህ? ወይ ተርላሽ አትናደር ወንድሜ፣ በደንብ አስተውል። ስማኝ፣ ይኸውልህ ስላሴን ነው እያወራን ያልነው አይደለ? ስላሴን ነው እያወራን። ስላሴን ስናወራ ምድር ምናምን አትለኝም። ምክንያቱም ስላሴ ምድርና ሰማይን የፈጠረ ነው። የስላሴ ሶስትነት እኔ እናንተ ከመፈጠራችን የሰው ልጅ ከመፈጠሩ በፊት አዳምና ሔዋን ከመፈጠራችሁ መላእክትን ከመፈጠራችሁ በፊት ስላሴ በግብር ሶስት ነበር ወይስ አልነበረም? ነበር። እሱን አስረዳኝ። አሁን በዓለም ከመፈጠሩ በፊት አብ የወልድ አባት ነው አይደለም? ነው። ወልድ የአብ ልጅ ነው አይደለም? ነው። ጎበዝ። አሁን መንፈስ ቅዱስን ዓለም ከመፈጠሩ በፊት በስላሴ ዘንድ የመንፈስ ቅዱስ ግብሩ ንገረኝ። መጽሐፍ ቅዱስ ማብራሪያ ትፈልጋለህ? የመንፈስ ቅዱስን ግብሩ ንገረኝ ፕሊስ። ማብራሪያ ትፈልጋለህ? ተርላ ወንድሜ እየጠበኩ ነው መልሱን። እኔ ማንም ተረት ተረት የማውራት ኃላፊነት የለብኝም። ከመጽሐፍ ቅዱስ ብቻ ነው የማወራው። ትምህርት እኮ ነው ተናገር የተባልከው ተርላ። እኛ ሌላ ተረት ተረት ነገር እንኳን አላልንም። እኔ ከመጽሐፍ ቅዱስ ብቻ ነው የማውቀው። ፕሮቴስታንት ሃይማኖት ደግሞ የራሷ ትምህርት መጽሐፍ የላትም። ፕሮቴስታንት ሃይማኖት የራሷ መጽሐፍ አብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን፣ ወልድ ደግሞ አይደለም የአብና የመንፈስ ቅዱስ ታምንበታለህ ወይስ አታምንበትም? ነገርኩ እኮ ወልድ የመንፈስ ቅዱስ ቃል ሊሆን አይችልም። የአብና የመንፈስ ቅዱስ ሆነ ያልኩ ነጥዬ እኔ የመንፈስ አይደለም የአብ አላልኩ። በጣም እየሰማም አይደለም። ኧረ በስመ አብ ተርላ በጣም እየረበሽክ ነው። ይኸውልህ
አንደኛ እየረበሽን ያለው እኮ አንተ ነህ ተርላ። ይኸውልህ በጣም ታግሰን ነው የምናወራው። የሰጠ ጥቅስ ይናገራሉ ወይ? እስኪ አንዴ ወረጉድ ተርላ በኢየሱስ እኔ እንዴት እኔ በቃ እሺ ልታውና አብራሩልኝ እስቲ ልስማችሁ። እንዴ ማስረጃ ያልሆነውን ታዲያ እንዴት ልቀበል? ችግር የለውም ተርላ። ዓለማት የተፈጠሩት በምንድን ነው? በቃል ነው አይደል? በቃል ነው። እሺ በቃል ተፈጠሩ ማለት ቃል የተባለው ማን ነው? ኢየሱስ ነው። እሺ ወልድ ነው። በእግዚአብሔር ቃል ሲባል ምን ማለት ነው? በእግዚአብሔር ቃል ማለት እግዚአብሔር የሚለው ወርድ አብም ወልድም መንፈስ ቅዱስም መነጣጠል የሌለበት አንድነቱን ነው የሚናገረው። የእግዚአብሔር ቃል ሲል ወልድነቱን ነው የሚናገረው። የእግዚአብሔር ቃል ሲል ወልድነትን ነው የሚጠቁመው። በጣም ጥሩ። አሁን በመፍጠር ቃልም ወልድም አብም እሺ ዓለምን በፈጠረበት በልጁ ነው የሚለው። ግን ዕብራውያን መጽሐፍ ዓለምን በፈጠረበት በልጁ ነው የሚለው እንጂ መንፈስ ቅዱስ ፈጣሪ አይደለም። አይ ልጁ ባለበት አብም አለ መንፈስ ቅዱስም አለ። ስለዚህ በእግዚአብሔር ቃል ተፈጠሩ ሰማያት በእግዚአብሔር ቃል ጸኑ ሲል በእግዚአብሔር ቃል እግዚአብሔር የተባለው ማን ነው? እዚህ ጋር የመፍጠሪያ መሳሪያው ወልድ ነው ወይም ልጁ ነው። የመፍጠሪያ መሳሪያው ልጁ ነው። እሺ መንፈስ ቅዱስ ዓለምን በፈጠረበት በልጁ ካለ መንፈስ ቅዱስ የሚፈጠሩ ነገሮች ሁሉ በልጁ ወይም በወልድ ነው የተፈጠሩት። መንፈስ ቅዱስ ድርሻ ምንድነው በፍጥረት ውስጥ? በፍጥረት ውስጥ የመንፈስ ቅዱስ ድርሻ አንድነቱ ነው፣ ከወልድ ጋር አለመነጣጠሉ ነው። እኔ ስለ መንፈስ ቅዱስ ፈጠረ ያለ ቦታ አለ ሲጀመር። ስለዚህ መንፈስ ቅዱስ ፈጣሪ አይደለም። እሱ ላሳየት ነው። መንፈስ ቅዱስ ፈጣሪ አይደለም። መንፈስ ቅዱስ ፈጣሪ አይደለም። አይ በመንፈሱ ፈጠረኝ ይላል። መንፈስ ቅዱስ ፈጣሪ አይደለም ወይ ነው የጠየቀው? ተርላ ፕሊስ። ይኸውልህ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው ይላል። እግዚአብሔር የሚለው ወርድ ራሱ መንፈስ ነው። ተርላ መንፈስ ቅዱስ ፈጣሪ አይደለም። ለመነጣጠልና ከኔ ላይ ይህ ስለመልቀም አትቸኩል። ይኸውልህ እግዚአብሔር ራሱ መንፈስ ነው። መንፈስ ቅዱስ ፈጣሪ ነው ወይስ አይደለም? መንፈስ ቅዱስ እግዚአብሔር ዲያቆን ነበርኩ ብሎ ነው እንግዲህ። እዮብ እንኳን በሰላም መጣ። ሀሳብ ስጡ። በተነሳ ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ተነስቷል፣ በመቃብር ተኛ፣ ተነስቷል፣ 3 ቀን 3 ሌሊት ተነስቷል፣ ሞትን አሸንፎ ተነስቷል፣ የዓለም መድኃኒት ተነስቷል፣ ግርማን ተጎናጽፎ ተነስቷል፣ ይኸው ተነሳልን፣ ተነስቷል፣ ሞትን አሸንፎ መውጊያውን ሰባብሮ ተነስቷል፣ ክርስቶስ ጠላትን መዝብሮ ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ተነስቷል፣ በሞት ያሸለበው ተነስቷል፣ ትሁት ባለጸጋ ተነስቷል፣ የትንሣኤው በኩር ተነስቷል፣ አልፋና ኦሜጋ ተነስቷል፣ ግርማን ተጎናጽፎ ተነስቷል፣ እሁድ በማለዳ ተነስቷል፣ ማይተቡም ተፈታ፣ ድንጋዩም ደቀቀ፣ ሲኦልም ተሻረ፣ ዲያብሎስ ወደቀ።
ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ተነስቷል፣ ሞትና መውጊያውን ተነስቷል፣ ከጥልቁ ጣለልን። ተነስቷል፣ የልባችን መብራት ተነስቷል፣ ይኸው አበራልን። ተነስቷል፣ ወተንሥአ እንበል ተነስቷል፣ ሲኦል ተሻረልን። ተነስቷል፣ ትንሣኤው ልዩ ነው። ተነስቷል፣ የመከራን ቀንበር ከኛ ርቆልናል። የሞት ኃይልን ሰብሮ ጌታችን ተነስቷል፣ ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ጌታ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። ዝማሬያችን ይቀበልልን። መልካም የትንሣኤ በዓል። አሜን። ያሬዶ ዝማሬ መላእክትን ያሰማልን። የእርሶ ባለቤት የታደለች ነሽ በእውነት። ጠዋት ጠዋት ይህን ድምፅ እየሰማሽ ነው እንደ ቁርስ የምትሰራው። በጣም የሚገርም ነው በእውነት። እሺ መልካም ድምፅስ? አዎ ሰላም ብያለሁ። በቃ ቀጥሉ። ዲያቆን ስላገኘው ደስ ብሎኛል። ሁላችሁንም ስላገኛችሁ ኬኩዬን፣ ተምጓንም ሁላችሁንም እዚህ ያላችሁ ክርስቲያናትና ወንድሞቻችን መልካም በዓለ ትንሣኤ ይሁንልን። ትንሣኤው የሰላም የፍቅር በዓል ይሁንልን እና አመሰግናለሁ ስላስገቡኝ ዲያቆን።